ከጥበቦች ሁሉ በጣም የወላጅነት ጥበብ ለሰው ልጅ ያስፈልገዋል ብዬ አምናለሁ። ቻሌንጅ እየሆነብን ያለው ብዬ የማስበው የከተማ አኗኗራችን ዘይው በጣም እየተቀየረ ነው። እነሱን ለመጥቀም ወደ ስራ ስንሄድ ስራ ውለን ስንመጣ ደግሞ ትውልድ የሚያስቀጥሉትን ልጆቻችንን እያጣን ነው ማለት ነው። የማህበራዊ ሚዲያ ተጽዕኖ ልጅ በማሳደግ ሂደት ላይ እንዴት ነው እየፈተነን ያለው? እኔ የኖርኩት ድሮ እንዲኖር አልፈልግም ያንን ነው ወይ ዲማንድ የሚያደርጉት ብለን ጠይቀናል ወይ? ልጆቻችንን በመናሳድግባቸው ሂደቶች ራሳችንን ለማብቃት ምን ነገሮች እናደርጋለን? ዘመናዊ የሆነ የልጅ አስተዳደግና ባህላዊ የሆነ የልጅ አስተዳደግ አሁን ላይ ያለው ጄነሬሽን ማህበራዊ የሶሻል ስኪል የሚባለውን ነገር እያጣ ነው ማለት ነው። ድሮኛ ስናድግ እንደ ቢዝነስ ነው ኢንቨስትመንት። አንቺ ስታድጊ ነገ ይደርስልኛል ነው አይደለ? ይጦረኛል ተብለሽ ነው ያደግሽው። ልጆቻችን የሚፈልጉት ሪሊ ምንድነው በየእድሜያቸው የሚለውን አስበነው እናውቃለን። ወደዛ ወደ ውጭ አልሄዱም እንጂ በአካል ወደ እነሱ ያ ዓለም መጥቷል። ተጫውታ ያልጨረሰች ልጅ እኮ ነው ህፃናት ጫዋች የሚቀጥለው። እንግዲህ ዛሬ በጣም ሁላችንም የሚመለከተን የምንኖረው ኃላፊነትም ሆኖ የተሸከምነው በተለይ ደግሞ ከተማ ላይ ስላለው ወላጅነት ለኛም እየከበደን ስለሆነ እንድንወያይበት እንድናወራ እንድንጫወትበትና ለሚያዳምጡን ለሚያዩን ደግሞ የበለጠ ያነቃል ብለን ያሰብናቸው እኛንም ቻሌንጅ ያደረጉን ነገሮች ላይ ልንወያይ ነው እንግዲህ ዛሬ የተገናኘ ነው። እንደው ነገሩን ለመጀመሪያ ያክል በተለይ የከተማ የልጅ አስተዳደግ ከተሜው ስንል የከተማ ካራክተር ያለው ቦታ ላይ የምንኖር እናትም አባትም ስራ ላይ ሆነው ልጆቻችንን የምናሳድግ ወላጆችን ይመለከታል። ይሄ ኢሹ ሳይኮሎጂ አይደለም፣ ሞር ሳይንሳዊ ነገር እዚህ ጋር እናወራም። ሪል የሆነው ዴይ ቱ ዴይ ሩቲናችን ነው። ሳይንስ አይደለም ግን ህይወታችን ነው የምናወራው። ስለዚህ እንድንወያይበት ነው እናንተም ደግሞ ሀሳብ እንድሰጡበት ስለምንፈልግ ነው ኢሹን ማንሳት የፈለግነው። ስለዚህ እንደ ወላጅነትን ከማን ነው የወረስነው? ወላጅን ለመሆን ስንነሳ እናት ወይም አባት ለመሆን ስንነሳ ከማን ነው የተቀበልነው? ከማን ነው? አዎ በጣም የሚገርም ሀሳብ ነው። በጣም ግዙፍ ሀሳብ ነው። ምንም አይነት ሰርተፍኬትን የማይጠይቅ አይደለ? ስልጠናን የማይጠይቅ ግን ደግሞ ሁላችንም ማለት እንችላለን ፈቅደን ፈልገን ደግሞ ፈጣሪ ፈቅዶት የምናገኘው ትልቅ ጸጋ ነው አይደለ? ወላጅ መሆን፣ እናት መሆን፣ አባት መሆን እና የምንወርሰው ከማን ነው የሚለውን ጥያቄ መመለስ ከባድ ነው። ምክንያቱም እኔ ለምሳሌ ከራሴ ተሞክሮ ማንም ያስተማረኝ ሰው የለም ማለት የተማርኩበት የመጣሁበት ስርዓት እናትነት እንዲህ ነው ብሎ ያው በተለምዶ ከሚባሉት ነገሮች ውጪ ዲቴል የሆነ በቃ ብቁ እናት ማለት እንዲህ ናት የሚለውን ነገር እያሳየሽ እያሰለጠነሽ ከዛ ደግሞ ብቁ ነሽ ብሎ እየመሰከረልሽ ወደዛ ሲስተም ያስገባኝ አካል አለ ብዬ ለመናገር አልደፍርም። ግን በተፈጥሮ የምናገኘው ጸጋ ከዛ ደግሞ በቃ ከጋብቻ በኋላ የሚመጣ አይደለ? ሰው በትዳር ከተሳሰረ በኋላ የሚመጣ ቀጣይ ብዙ ሰው የሚጓጓለት በጣም ብዙ ሰው በደስታ የሚሞላ ፈጣሪን በጣም በእጅጉ የምናመሰግንበት ትልቅ ጸጋ ነው። ግን ዲፎልት ነው የኔ ሀሳብ ማለት ከስኪሎች ሁሉ ከጥበቦች ሁሉ በጣም የወላጅነት ጥበብ ለሰው ልጅ ያስፈልገዋል ብዬ አምናለሁ። እናምናለን እንደዛ ብለን ግን ያንን ጥበብ ደግሞ የሚያሳየን የሚያስተምረን ምስክርነት የሚሰጠን ወይም ደግሞ ሰርቲፋይድ የሚያደርገን ስርዓት ወይም ለማድ የሚያስመርቃቸዋል ብሎ ከነሙሉ ክብሩና ጥቅሙ ብሎ የሚሰጠን እንደማለት ነው። አዎ ጋብቻ ትምህርት አለው አይደለ? የሁሉም የሃይማኖት ተቋማት ጥንዶች ለመጋባት ሲያስቡ
ያስተምራል አይደል? መንፈሳዊ ነገሩ ምንድነው? እንዴት መያዝ አለበት? ትዳር ማለት ምንድነው? ባል ለሚስት፣ ሚስት ለባል በጣም ብዙ ነገሮችን አስተምሮ ሰርተፍኬት ሰጥቶ ያጋባል። ከዛ በኋላ ግን ከሚተዉ ነገሮች መካከል አንዱ ልጅ መውለድስ፣ ወላጅ መሆንስ። ስለዚህ ሁላችንም ወላጆች ነን። በጣም ተግዳሮቶች አሉብን። እንደ ወላጅ ያው ልጅን ማሳደግ ማስረከብ ነው፣ ትውልድ ነው የምትቀርጪው እና ትውልድ ስትቀርጪ እንዳላችሁትም ጥበቡን ከየት አመጣ ነው? ማንስ አስተማረን? ለጋብቻ አስበን ከመጋባታቸው በፊት መማር አለባቸው። እንዴት መኖር እንዳለባቸው፣ እንዴት ፍቅር መስጠት እንዳለባቸው፣ እንዴት ቤት መምራት እንዳለባቸው ብለን እሱ ላይ በጣም ኮንሺየስ ሆኖ ሰው አስተምሮ ሃይማኖትም ያስተምራል። ባለማቢውም ያው ብዙ መካሪዎች አሉ፣ በጣም ብዙ ድጋፎች አሉ ብዬ ነው የማስበው ለትዳር። አዎ ለትዳር እና አንድ ሴት ያው በጣም በብዙ የእድሜ ልዩነት ነው ሴቶች እንግዲህ የሚወልዱትና ጥበቡን ከየት አምጥታ ታሳድገዋለች ልጁን ብለን አስበን አናውቅም አይደለም። ዝም ብለን ግን ባይ ዲፎልት እንዳልሽው ኢትሻ ሄዱ እንዳነሳሽው የሆነ ነገር ልጆቻችን ላይ ምን ማድረግ አለብን፣ እንዴት መሄድ አለባቸው ምናምን የሚለውን ሳናስብ ምናበላሻቸው ብዙ ነገሮች አሉ። ያ ዲፎልት የሚለውን እኔም ወስደዋለሁ። ምክንያቱም ወላጅ ነኝ፣ እናት ነኝ። ሁላችንም በዛ ሂደት ውስጥ ነን ያለ ነው ብዬ አስባለሁ። እና እንደውም አንድ ነገር ወደ አእምሮ የመጣ የሆነች ህጻን ልጅ 5 ዓመት ህጻን ልጅ ናት እና አባትሽ እድሜው ስንት ነው ስትባል 5 ዓመቱ ነው አለች። ሞራል ኦፍ ስቶሪውን አስባችሁታል? አባት ከሆነ ነው ሰው ከሆነ አይደለም። አባት ከሆነ የኔ አባት 5 ዓመቱ ነው አለች። እንዴ አባትሽ 5 ዓመቱ ሆኖ እንዴት አንቺን ወለደ ሲሏት፣ እንዴ አባቴ ሆኖ እኮ እኔ ስወለድ ነው። ስለዚህ ታይትልመንቱ እኔ ሳገኝ ነው ቆጠራው የሚጀምረው። አንቺ እናት የተባልሽው ልክ የመጀመሪያ ልጅ ፈርስት ቦርን ላይ ነው የሚሆነው ማለት ነው። ስለዚህ በጣም እንደ አንድም ቻሌንጅ እየሆነብን ያለው ብዬ የማስበው የከተማ አኗኗራችን ዘይው በጣም እየተቀየረ ነው። በተለይ እነዚህ ትልቅ ከተሞች እንደ ኢትዮጵያዊነታችን ትልቅ ከተሞች የምንላቸው አሉ። በእነዛ ከተሞች ውስጥ አዲስ አበባንም ጭምር ወላጆች በጣም ታፍ የሆነ ስኬጁል ነው ያላቸው። ይነስም ይብዛው ለልጄ ብዬ የሚሉ ወርዶች አሉ አይደለ? ለልጆቼ ብዬ ብሎ በጣም ማረፍ እየፈለጉ ጥሩ ጊዜ ማሳለፍ እየፈለጉ በቃ ለራሳቸው የሆነውን ነገር ትተው ነው ለልጆቻቸው ጥሩ ገንዘብ ለማምጣት፣ ጥሩ ትምህርት ቤት ለማስተማር፣ ጥሩ ምግብ ለማብላት በጣም ይሮጣሉ። ረፍት የለውም ህይወት በየትኛውም ደረጃ፣ በግል ዘርፉን ብንል፣ በቅጥር ዘርፉን ብንል ወረበር ወላጅ ታፍ የሆነ ህይወት እየኖረ ያለ ወላጅ አሁን ይመስለኛል ለኔ። ግን አኗኗራችን ዲፎልት ከሆነ ለልጄ ብዬ ብለን በኋላስ? ስለዚህ የምናወራው በራሱ አሁን ለልጄ ብዬ ስል እኔ በጣም ቀላል ወርድ ነው፣ ምንም ፊል አያደርግም ብለሽ ጣል ታደርጊያለሽ። ግን ህፃናት ውስጥ ሲያድጉ ይዘውት ነው የሚያድጉት። ለኔ ብላ ምንድነው ለነሱ ነው። ስለዚህ በጣም ቻሌንጅ አለን ማለት ነው። አሁን ስረዳ እንግዲህ በብዙ ቻሌንጆች ተግዳሮቶች ውስጥ ነው ወላጅነትን እየኖርን ያለ ነው። ምክንያቱም ቅድም ስለ ቅድመ ጋብቻ ስታወሩ ሁላችንም ያለፍንበት ወይም አሁንም ሰው እያለፈበት ያለው በሃይማኖት ተቋማት ወይም ደግሞ ከዛ በፊት ያሉ የተለያዩ ሳይኮሎጂ ሰርቪስ የሚሰጡ ሰዎች ቅድመ ዝግጅት እንድናደርግ በማንበብም ሊሆን ይችላል። የግዲደሽ በመማር ብቻ ሳይሆን እንዴት ነው ትዳር፣ ከዛ እንዴት ነው ማኔጅ ማደርገው ስኖር፣ ችግር ቢፈጠር አኗኗሪ፣ በጣም ብዙ አይነት ነገሮችን እንወስዳለን፣ እንማራለን፣ ሸር እናደርጋለን። ነገር ግን ችግር እንኳን ቢፈጠር ችግራችን የሚፈታ በጣም ብዙ ሲስተም አለ ብዬ አስባለሁ። ግን ከልጆቻችን ጋር ተግዳሮቶቹ ምንድናቸውስ ብለን አስበን እናውቃለን? ልጅ ለማሳደግ አሁን አንድ ወላጅ አንድ ቤተሰብ እየሮጠ ያለበት በተለይ የከተማው ህይወት ላይ እየሮጠ ልጆቹን የተሻለ ህይወት ለመስጠት የተሻለ ትምህርት ቤት ለማስገባት ብቻ ቤተር ላይፍ ለመስጠት ተብሎ በሚካሄድበት ያኗኗር ዘዬ ውስጥ
ምን ተግዳሮቶችን እያሳለፍን ነው? እኛስ ቁጭ ብለን ይሄ ነገር ቻሌንጅ አድርጎኛል ብለን አስበን እናውቃለን? እስኪ ችግሮቹ ጋር እናውራ። ምን ችግሮች ናቸው እናንተ ኦብዘርቭ ያደረጋችሁት? ተግዳሮቶቹ እንግዲህ እንዳለው ምንም አይነት ሰርቲፊኬሽን የማይጠይቅ አይደለ ስኪል ነው በቃ ክህሎት አለበት የሚፈልግ ነገር ነው። ግን ሰው ከተጋባ በኋላ እንዳለው ፈጣሪ ከፈቀደ ልጅ ወደ መውለድ አይደለ መውለድ ይፈልጋሉ። ከዛ ልጅ ይመጣል። እንግዲህ ልጅ በማሳደግ ሂደት ውስጥ በተለይ አሁን ላይ ቅድም ኤዱ ስትለው በጣም የገረመኝ አንድ ነገር ምንድነው አሁን ልጆቻችን የኛ ብቻ አይደሉም እያልሽ ነበር አይደል? የዓለም እየሆኑ ነው። ይሄ ግሎባላይዜሽኑ በጣም በረቀቀ ፍጥነት እየመጣ ያለው የሶሻል ሚዲያ ተጽዕኖ በራሱ ልጆቻችንን የማሳደግ ፓወራችንን በጣም እየቀነሰብን ነው። ስለዚህ አንዱ ልናነሳው የምንችለው የሶሻል ሚዲያ ተጽዕኖ ነው። ስለዚህ የማህበራዊ ሚዲያ ተጽዕኖ ልጅ በማሳደግ ሂደት ላይ እንዴት ነው እየፈተነን ያለው? ብዙ ጓደኞቻችን ሲያማርሩ እንሰማለን። ሰዎች እንደ ስቶሪ የሚያወሯቸው ቀላል የሚመስሉ ግን በጣም አሳሳቢ የሆኑ አሳድገሽ የሆነ እድሜ ላይ ኮንሽየስ ሆነን እናየዋለን። እንዴ መቼ መጣ ነገር ነው ይሄ ወደሚል ጥያቄ የምንገባው ብዙ ከለፋን በኋላ በእኛ ቤት እያሳደግን ነው፣ ልጆቻችን እየለፋን ነው፣ እያስተማርን ነው፣ እየመገብን ነው፣ እያለበስን ነው። ምንም አልቀረባቸው ማክሲመም ብለን ነው የምናስበው። አሁን በዚህ በግሎባላይዜሽን ጊዜ ወይም ደግሞ ይሄ የሚሊኒየም ጀነሬሽን የምንለው አይደለም። በሚሊኒየም ጀነሬሽን ላይ የሶሻል ሚዲያው ወከባ እኔ ወከባ ነው የምለው በቃ ትርምስምስምስ የሚል ጥድፊያና ወከባ ትልቅ ተግዳሮት ይሆናል። እንደውም ሶሻል ሚዲያን ስታነሽ አንድ ሰው ሲገልጸው ትዝ አለኝ። ሶሻል ሚዲያን ማለት ለምሳሌ ልጆችን ስክሪን ታይም በጣም መፍቀድ፣ ቴሌቪዥንንም ይጨምራል እና እነዚህ ነገሮች መፍቀድ ልጆች ጸጥ ባለ ኤንቫይሮንመንት ውስጥ ነው አይደል የሚኖሩት። ውስን ሰው ነው ቤት ውስጥ የሚያውቁት በልጅነታቸው ብናስብ ልክ ትምህርት ቤት እስከሚገቡ ባለው እድሜ ትምህርት ቤትም ጓደኞቻቸው ናቸው። ያን ያክል የተለየ ካልቸርም ትምህርት ቤት ያን ያክል የለም። ግን ልጆችን ያን ነገር መፍቀድ ልክ ጸጥ ያለ ጃንግል ውስጥ የቆየን ነገር መሀል መርካቶ እንደመልቀቅ ማለት ነው። መሀል መርካቶ ስትገቢ ከጫካ ጸጥ ካለ የወፍ ድምጽ ስትሰሚ የነበረበት የለመድሽው አይነት ፓተርን አለ። እሱን ስትሰሚ የነበርሽበት ሞመንት ላይ ሰደን ስክሪን ታይም ላይ ሲሆኑ ኢቭን አንድ ደቂቃ እኮ የማየት ኢንትረስት የላቸው ስክሮሊንግ ታይም ናቸው። ያ ማለት በቃ መርካቶ መሀል ገብተዋል ሾፒንግ በቃ እየተጣደፉ ነው ማለት ግርግሩ ጩኸቱን እያስተናገዱ ነውና ግሎባላይዜሽን በጣም በጣም ክሪቲካል ነገር ነው። አምነነው ይሁን አላመነው አላቅም። ምክንያቱም ቻሌንጅ እያደረገን ያለው ነገር ማወቅ 50% ለሶሉሽን እንደመምጣት ነው፣ ለመፍትሄ መምጣት ነው። እኔ ግሎባላይዜሽን እንዳለ ሆኖ ለልጆቻችን ለመስጠት የምንሄድበት የፋይናንሻል ዲማንዳችን ልጆቼን ይሄን አይነት ትምህርት ቤት ማስተማር እፈልጋለሁ፣ ይሄን ማልበስ እፈልጋለሁ፣ ይሄን ማብላት እፈልጋለሁ፣ ይሄን ቶይስ መግዛት እፈልጋለሁ፣ እዚህ ቦታ ማዝናናት እፈልጋለሁ የሚለው የኛ ኒድ እሱን ለማምጣት እሱን ለመክፈል አፎርድ ለማድረግ ያን ነገር ኢምፓወር ለመሆን አይደል ፋይናንሻል ፍሪደም ለመሆን የምንሄድበት የእናትና የአባት ጥድፊያ ከልጆቻችን ጋር ለመሆን እነሱን ለማዳመጥ ጊዜ ለማሳለፍ ቻሌንጅ እየሆነብን አይደለም ወይ? ስለዚህ እነሱን ለመጥቀም ወደ ስራ ስንሄድ ስራ ውለን ስንመጣ ደግሞ ትውልድ የሚያስቀጥሉትን ልጆቻችንን እያጣን ነው ማለት ነው። ኢቭን በርደኑን ይዘሽ ትመጫለሽ እንጂ ባላንስ ማድረግ ነው ያቃተን ማለት ነው። አንድ እሱ እንዳለ ሆኖ ለኛ ለምሳሌ እኔ አሁን የማስበው ምንድነው ሰው ይበቃኛል አንልም በኔቸራችን። ለምሳሌ ዛሬ አብሬጅ ትምህርት ቤት ልጄን ማስተምረው ከሆነ የተሻለ ደግሞ ስራ ሳመጣ ብዙ በርደን ከራሴ ላይ ነው የምጀምረው አይደለ? ዘነገ በጣም ቶፕ ነምበር 1 የሚባል ኢንተርናሽናል ትምህርት ቤት ማስገባት ልፈልግ እችላለሁ። ሪሊ ልጁ ዲማንድ የሚያደርገው በዛ እድሜው ውስጥ ከኛ ቤት እስከሚወጣ አብሮኝ እኮ አይኖርም። በነገራችን እንግዳ ናቸው ልጆቻችን ለኛ። አንቺ ከእናት ከአባትሽ ጋር ህይወትሽ ቀጥሏል፣ እየኖርሽ ነው። ትተሻቸው እኮ የራስሽን ህይወት ጀምረሻል።
የሆነ አመት ላይ ወጥተሻል 18 አመት ዩኒቨርሲቲ እስከምትሄጂ ድረስ ነው እድሜ ልኩን የሚኖር ሰው የለም ኦን አቨሬጅ የሆነ ትንሽ ሰው በሆነ አጋጣሚ ቤተሰቡ ጋር ህይወቱን ሊቀጥል ይችላል ያ ግን እኔ ያለውን ቶታል ሬት አጠቃላይ ቁጥር ይወክላል ብዬ አላስብም ግን ያሁኑ ጄነሬሽን ያሁኑ ጄነሬሽን ደግሞ የኛን ያክል እናትን የማግኘት አባትን የማግኘት አክሰሱም የላቸው ይመስለኛል ከኛም በላይ ይሄ ጄነሬሽን አሁን ከመጣብን ግሎባላይዜሽን ሶሻል ሚዲያው ከሌላው ተጨማሪም ኤዱ እንዳነሳሽው ስራ ውሎ ነው የሚመጣው ቤተሰብ ያ ደግሞ ገቢ ለማግኘት ነው የሚሄደው እኛን ማጣታቸው ሳያንስ እንደገና ደግሞ ስኪሉ የለንም ቅድምም አውርተናል ስኪል የለንም መተን ያንን ባላንስ አለማድረጋችን በራሱ ተጨማሪ በርደን ይሆናል ብዬ ነው የማስበው ምክንያቱም አልታደሉም አሁን የኛን ዘመን ስናስብ እናውቀዋለን በደንብ ከእናታችን ጋር ያለን አታችመንት ማለት ሲሄዱ ማልቀስ በጣም የሆነ እናት ከቤት ስትሄድ እንግዲህ ታውቁታላችሁ በጣም ነው ፊልም እናረጋው በቃ ገና እንሄዳለን ብለው ፕላን ሲያደርጉ ራሱ ይጨንቀናልና ያንን ትልቅ ነገር አጥተዋል እኚህ ልጆች ምክንያቱም እንዳልሽው የነሱን ፍላጎት ለማሟላት ስራ ነው ምንለው ከዛ በተጨማሪ ደግሞ ስኪሉ የለንም የነሱ ፍላጎት የሚለው ነው የኔ ኮንሰርን እኛ ነን የነሱ ፍላጎት ዲዛይን ያደረግንላቸው ለምሳሌ የአራት አመት ልጅ ገና ትምህርት ቤት ልታስገቢው ስትሄጅ የሀብታም በጣም ትልቅ ትምህርት ቤት 6000 ብር ተከፍይለት የሚያቀው የሆነ ፕራይመሪ ስኩል ላይ ከ5ኛ 6ኛ ክፍል ሆኖ ሊሆን ይችላል ሌቭል ኦፍ እንትኑን ራሱ ሊገነዘበው የሚችለው እኛንን ስታንዳርድ የምናወጣላቸው ምክንያቱም ይሄን ነገር እዚህ ትምህርት ቤት መማር አለበት ለምሳሌ እኔ የኖርኩት ድሮ እንዲኖር አልፈልግም አንድ ጫማ አንቺ ካለሽ እሱ 15 ጫማ እየጣለ እንዲኖረው የሆነ ትልልቅ ቦታ ብትቺ በየ6 ወሩ ብትቺ በየአመቱ ያዝናናሽ ትራቭል እያረሽ ገብቶሻል አይደል እኛን ዲዛይን የምናደርገው ሪሊ ልጆቹ ግን በተፈጥሯቸው ያንን ነው ወይ ዲማንድ የሚያደርጉት ብለን ጠይቀናል ወይ ያ ነው የኔ ጥያቄ እየፈጠረብኝ ያለው ምክንያቱም ለኔ ቻሌንጅ ነው ከስኪል ጋር ሊሄድ ይችላል ስለ ወላጅነት የሚያስተምረን ሰው ስለሌለ ወይም ደግሞ እንማር ብለንም ትምህርትም እንደሚፈልግ ትምህርት ራሱ ይፈልጋል ወይ ማለት ወንጀል ነው ለማር እናትነት ያምሻል እንዴ ምንድነው ደግሞ እናት ለመሆን መማር ኮሚሊሶ አለ ገብቶሻል በተለይ በእኛ ሀገር በሰለጠነው ዓለም በጣም ብዙ ሲስተም አለ ሰፖርት ሲስተም አለ ያ እንግዲህ የዲጂታል እንትኑም አድቫንቴጅ ነው የምታለሽ ዲጂታል ብቻ ሳይሆን ኳሊቲ ኦፍ ላይፍ ነው በጥናት አግኝተውታል ልጆች ምን እንደሚያስፈልጋቸው ብዙ ዳታዎች አሏቸው ብዙ የአዌርነስ ካምፔኖች አሏቸው ሪሰርቾች አሏቸው ስለዚህ በዛ ሙያ ደግሞ የተማሩ በጣም ብዙ ሰዎች አሏቸው ሳይኮሎጂስቶች ሊሆኑ ይችላሉ ሶሻል ወርከሮች ሊሆኑ ይችላሉ ስለ ፓረንቲንግ በደንብ የሚያስተምሩ ከኛ ፍላጎት ነው የሚቀረው ማለት ነው ኢቭን ፍላጎት መቅረት ብቻ ሳይሆን ኢቭን ያስፈልጋሉ የሚለውን ራሱ ማመን ያ ቅድም ያልሽው ኮና ሰርቲፊኬት ያስፈልግ የሌለው ግን በጣም ትልቁ ዊዝደም የሰው ልጅ እኮ ነው መሰሪው አፍጥሮ ትልቁ ጥበብ እንዴ የሆነ ወጥ ለመስራት እኮ ስንት ነገር ትማሪያለሽ አንቺ እናትሽ ባለሙያ እንድትሆን ብላ ዶሮ እንዴት እንደሚበለት እንዳታሰድብኝ ምናምን ተብለሽ ነው ዶሮ እንዴት እንጀራ እንዴት በእኛ ካልቸር በኢትዮጵያ መጋገብ ስታይል ሰው እንደየባህሉ የባህሉና ምግብ ሚለ መስራት ዕውቀት እንዲኖርሽ እጅሽን እየተቆነጠሽ ተምረሻል ብለን እናስብ እኛ በዛ ውስጥ ነው ያለፍነው አይደለ መማር አለብሽ ግን እናት ልትሆኚ ስትይ የአራስ ቤት ሴሬሞኒው 9 ወር እስከምትወልጂ ከተተሉ በጣም ሰፊ ነው አይደል ሂደቱ ልክ ከሆነ ኢቨንት በኋላ ግን ዞር ብሎ የሚያይሰው የለም ልጁ ሲያለቅስብሽ እንዴት ማባበል እንዳለብሽ ትንሽ ስላመጋገብ ልትማሪ ትችያለሽ ልጆች በየእድሜያቸው ምን እንደሚያስፈልጋቸው ኢቨንት ዕውቀት ያስፈልጋል ብለን እናስባለን ወይ አዎ ያንን ስናምን እንግዲህ ያን ዕውቀት እንዳናገኝ የሚያረጉን ነገሮች ምንድናቸው አይደለ አሁን እንደውም ትንሽ ጊዜው ይሄ ስልጣኔ በራሱ ባላንስ ማድረግ ከቻልን በጣም ብዙ ጥሩ ነገሮችን ነው የሚያስተምረን የሚሰጠን እና አሁን ላይ ብዙ እናያለን አይደለ
ወላጆች ስልጠና ማሰልጠኛ ተቋማት በተለይ አዲስ አበባ ላይ በጣም ብዙ ተቋማት እየመጡ ነው። ከዛ ደግሞ በኢንተርኔት ላይ ስትገቢ ጥሩ ማቴሪያሎች ማግኘት ትችያለሽ ለማንበብ ሄደሽም በአካል ለመማር እና ብዙ ወላጆች ከተማሩ በኋላ አሃ ይላሉ። የሆነ ቆም ብለሽ ሄዱ ኤክስፒሪየንሱ አለሽ ስልጠናውን ወስደሻል አይደል? እና ምናልባትም በምን አይነት ነገር ማለት እንደቀየረሽ እንዴት ክሊክ እንዳረገሽ ያንን ሼር ልታረጊን ትችያለሽ። እና አሁን እየመጣ ያለው ጥሩ ነገር በጣም ማበረታታት እንፈልጋለን። ወላጅ ከመሆን ባሻገር ወይንም ደግሞ ልጅ እናትና አባት ሆኖ ልጅን የማግኘት ጸጋን ካገኘን በኋላ ከኖረን በኋላ ልጆቻችንን በመናሳድግባቸው ሂደቶች ራሳችንን ለማብቃት ምን ነገሮች እናደርጋለን? ስለዚህ እነኚህ እየመጡ ያሉ የእድሎች አይደለ የወላጅነትን ስኪል የማዳበሪያ እድሎች ጥሩ ነገር ያመጣሉ ብለን ተስፋ እናደርጋለን። ግን ደግሞ በዚህ ውስጥ ክርክሮች አሉ። ዘመናዊ የሆነ የልጅ አስተዳደግና ባህላዊ የሆነ የልጅ አስተዳደግ አይደለ? በዛ ውስጥ ያለውን ክርክር እንዴት ነው የምንቀበለው እንዴት ነው የምናልፈው የሚለው በራሱ አንድ ትልቅ ኢሹ ሊሆን ይችላል። አይ ልጅ እንደዚህ በቃ ዘመናዊ አስተምሮቱ በሚለው መንገድ ማሳደግ ልክ አይደለም። እናቶቻችን አባቶቻችን ያስተማሩ እነሱ እኛን ያሳደጉበት መንገድ በራሱ ትልቅ ምሳሌ ነው ብሎ የሚመጣ ሰው ለነኚህ ሁለት ጉዳዮችስ ምን ሰጠው ትርጓሜ ምን አይነት ነው? የትኛውስ ይሰራል? የትኛው ጥሩ ልጅ ለማፍራት ይረዳል? ተጽዕኖ ሰው ስታነሽ ቤት ልጅሽን እንግዲህ አንቺ ባይ ዲፎልት ብለናል አይደለ? አንቺ የምታውቂው ስታይል አለ ሄዱ የምታውቀው እኔ የማውቀው አለ። ያንን ስታደርጊ በዙሪያሽ ያሉ ሰዎች እንዲህ ለምን አታረጊም ትልሻለች አንዷ ወይ ይልሻል አንዱ እንዲህ ለምን አትመክሪም? ደግሞ ወጥተው እንግዲህ ልጅ ማለት መጫወት ይወዳል መፈንጠዝ ይወዳል። የሆነ ቦታ ሄደሽ ወይ የሆነ ጋዘሪንግ ያለበት ወስደሽ የሆነ ነገር ሲሆኑ ማን ተጠያቂ? የሆነ በሆነ ሚስ ብቻ ተሰደበያለሽ። ወላጅ ነው። ልጁ ምን ይፈልጋል እድሜው ምን ይመስላል የሚለውን በራሳችን ልጅ ብቻም ሳይሆን ለሌላው መተቸት። አሁን ሰው የራሱን በስኪል ሳያሳድግ ጥበብ ሳይኖረን ብለን ባይ ዲፎልት የወረስነው ነገር በዚህም በዛም እንዲያርጊ እንዲግራፊ አትግራፊ። ብዙዎቻችን ግን አንድ መድረክ ላይ ነው ያለ ነው አይደለ? አንድ መድረክ ላይ ተመሳሳይ ይሄን ነገር የት መሰልሽ የምታየው? ይሄ እንደውም ኢቨንት ነው። ክረምት ሲመጣ በየሶሻል ሚዲያው በየናቶች ግሩፕ ምናምን ወይኔ ይሄ ክረምት መጣ መቼ ነው የሚሰበስቡልን የሚባል የጽሁፍ ማዕት ይሄው ላብድ ነው እንዴ! በጣም ከባድ የኛም ችግር ነው። ይሄ ላብድ ነው። ኦፍ ኮርስ ሸር አደርገዋለሁ። ስንት ነው ትምህርት የሚጀመረው እንዴ? ይከብዱናል። ሁለት ወር ክረምት አልፎ መስከረም መጥቶ ትምህርት እስከሚከፈት ዝም ብለን ኦብዘርቭ ካረግን ራሳችንን የኛን ሪፍሌክሽን ቤት ውስጥ በዙሪያችን ያሉትን ሰዎች ጓደኞቻችን ቤተሰቦቻችን ሪፍሌክሽን ሲሚላርሊ ታንክስ ቱ ሶሻል ሚዲያ በየፌስቡክ በየቲክቶክ የሚታዩ ሪፍሌክሽኖች የኛ ጄኔሬሽን የእናትነት የአባትነት ያስተዳደግ ድምጾች ናቸው ለኔ አይደል? ቮይሶች ናቸው እንዴ! ብዙ ነገር አለ እኮ አይደል? ምንድን ነበር ቅድም ቤት የሜንሽን አድርገሽ የነበረው ለሚስ ደሞዝ አነሳት ለሚስ ደሞዝ አነሳት አይደል? ምን ልባቸው አጋጣሚዎች ሰፖርት ሲስተምሽ ቫኬሽን ረፍት ሲወጡ ወይኔ በቃ ዋን ዊክ ምኑ ከምን ማለት ነው? በጣም ራስ ወዳድ ነን የሚመስለኝ። ያ ምን መሰለሽ ምናልባት እኛ ወላጆቻችን ከኛ ወላጆች በፊት ደግሞ ሙሉ ቀን ነው ሙሉ ጊዜ ሰጥተው ሳይበሳጩ ነው እንግዲህ ድሮኛ የወላጆቻችን ልጆች ብቻ ነበር። የጎረቤት የአካባቢው የቀበሌው የዛ ከተማ ልጆች ነን። ማንም ይዳኝሻል በእድሜሽ እያየ የከሌ ልጅ ናት ስለማቃት ነው ብሎ አያልፍሽም። የማይሆን ቦታ ብትታይ የማይሆን ስራ ሰሪ ስትላኪስ ለህብረተሰቡ አይደል ሱቅ የምትላኪ ስምሽ ሲጠራ ብር ብለሽ ሄደሽ ይሄን ይዘሽ ነይ ስትባይ ኢነርጂያችን የምናወጣበት የአይምሮ እድገታችን የኮሙኒኬሽን የመግባባትን የልጅነት ሜሞሪያችን ሰፊ እኮ ነው። አጥር ነበር እንደ ቤታችን
የሚቆለፍ አጥር ነበር ይመስለኛል እኮ የሚቆለፍ አጥር ነበር ነው ያኔ አብረን እንዴት ነበር የምንበላው ያኔ በትሪ የጎረብ የማን ልጅ ነው እንኳን ተብሎ ይጠይቃል በቃ በደረሽበት ትበያለሽ ቡና ለጠሪ ስቴጅ ትበያለሽ በቃ ማለት ኦፕን ነው በጣም ኦፕን ወላጅ ላይ ያለው ሸክም ይቀላል በዛ መልኩ ማለት ነው የኛ ወላጆች የሰው ልጆችን የሌላ ጎረቤት ልጆችን ሼር ያደርጋሉ እኛም ደግሞ ለሌሎች ጎረቤት ለቤተሰብ በዛ ላይ ደግሞ ብዙ ቤተሰብ አብሮ ይኖራል የመኖር እድል ነበር ሞር ሰው ከሰው ጋር ከአካባቢው ጋር ከኤንቫይሮንመንቱ ጋር አፈር ነክተሽ አሁን ልጅሽን አፈር ትፈቅጂለታለሽ እንዴ አፈር ነክተን ያደግነው ጭቃብኩተን ያደግነው የትኛውም ከተማ ላይ ኢትዮጵያ ውስጥ 90 ጄነሬሽን ለኔ 90ዎቹ የሚባለው ያለፈበት በጣም ሜሞሪሽ የሆነ ፈን የሚመስል ጨዋታዎች ሁሉ ተመሳሳይ ነበሩ አይደለ ብዙ ጨዋታ አይነቶች አሉ ብዙ የጋራ ነገር አለ በዛ ላይ ግማሽ ቀን ነው ትምርቱ እንደሆነ 10 ሰዓት ጠዋት ወጥቶ አይመጡም ግማሽ ቀን ነው ትምርቱና የድሮ የወሰርነው የአካባቢው ልጆች ነን እናት አባትሽ ብቻ አይደለሽ የዘመዶችሽ ልጅ ነሽ የአክስቴ አጎት ልጅ ነሽ የኛ ወላጆች እንደዛ ነበር ስለዚህ አሁን ላይ ያለው ጄነሬሽን ማህበራዊ የሶሻል ስኪል የሚባለውንም ነገር እያጣ ነው ማለት ነው ምክንያቱም ስልክ ላይ አሁን በብዛት ሁላችንም ቤት ያለ ነገር ነው ልክ ስትገቢ ቤት ማሚ ስልክ ነው የምትባለው እንኳን ደህና መጣሽ አይደለም እና ያንን የኦንላይን ሶሻል እንትናቸው ነው ተቀይሮ ማይጠቅመው ማለት ነው የዓለም ልጆች ናቸው ድሮኛ ሰርክላችን ሂዩማን ኤሌመንት አለው ከሰው ጋር ነው የምትሆኙ እና ታቂዋለሽ አንሰው አይደለ እኔም ማስተዋውሰው አሁን ደግሞ ማታቂው ሰው ቪዥዋል የምታደርጊው ሰው ወይም ጌም ሊሆን ይችላል ወይም ሙቪ ሊሆን ይችላል ፊልም ብቻ እዛ የሚያዩት ነገር ላይ ያለው ዓለም ላይ ያሉ ልጆች ሼር የሚያደርጉት ነገር ነው ያለች የዓለም ነው ያንቺ አይደለም ቁጭ ብሎሽ ከዓለም ከሌላው ዓለም ሰው ጋር ኮኔክትድ ነው ስለዚህ ወላጅነትን ከማን ይወረስ ነው ወላጅነትን ያስተማረን ማን ነው ብለን ስንጠይቅ ተግዳሮቶች አሉ ብዙ ምናነሳቸው እኛ እዚህ ቁጭ ብለን ያላነሳናቸው በእያንዳንዱ ቤት ብዙ እናትና አባቶች የሚጨነቁበት ጉዳይ ሊኖር ይችላል እነኚህን ተግዳሮቶች ግን ምን አመጣቸው ደግሞ ሌላው ከጀርባ ያለው ከችግሮቹ ጀርባ ያለውን ጉዳይ ስናነሳ ሁላችንም እንስማማበት እንዳለው ዓለም እየተቀየረች ያለችበት ፍጥነት የግሎባላይዜሽኑ ተጽዕኖ ብዙ ነገሮችን ይዞብን እየመጣ ነው አይደል ኃይላችንን ያሳጣ ነው እኔ ብዙ ጊዜ ይለዋለሁ የወላጅነት ሚናዬ እየቀጨጨ ነው እንዴ ልጆቼን የማሳደግ ፓወሬን እያጣሁ ነው እንዴ ምክንያቱም እኔ የምለው ነገር ብቻ ብዙ ጊዜ ልጆችን ላይሰራ ነው በቃ ብዬ ጠይቃለሁ ገባሻል እንደ እናትና እንደ አባት የምንናገራቸው የምንሰጣቸው ምክር የምናደርግላቸው ነገር እንደራሱ ኩዌስችን ያደርጋሉ አይደል አይ እንደ ከሌ እንዲሆን ነው የምፈልገው እዛ የሆነ ቪዲዮ ላይ የሆነ ቴሌቪዥን ፕሮግራም ላይ የሆነ አውሮፓ ሀገር ላይ ተቀርጾ የተለቀቀልን ቪዲዮ የልጄ ስነ ልቦና ላይ እያመጣ ያለውን ተጽዕኖ መጠይቃለሁ ማለት ስለዚህ ግሎባላይዜሽን አንዱ የተግዳሮቶቹ መነሻ ዋንጫ ችግር ውሳኔ ይፈልጋል ብያምናለሁ ምክንያቱም ቅድም ያነሳነው ለልጆቻችን እኛ የምንፈልገው ነገር እንዲሆኑ የማሰብ እና እነሱን ለማገዝ ያሁኑ እንዳሁኑ ወላጅ እንደዚህ ጄነሬሽን ወላጅ ዋጋ እየከፈለ ያለ ወላጅ አለ ብያላምነው ምክንያቱም ድሮኛ ስናድግ እንደ ቢዝነስ ነው ኢንቨስትመንቱ አንቺ ስታድጊ ነገ ይደርስልኛል ነው አይደለ ይጦረኛል ተብለሽ ነው ያደግሽው እትስ ኢንቨስትመንት ለኔ ስለዚህ እናት ጊዜዋን ትሰጥሻለች አባት ደግሞ ኢንካም ጀነሬት አድርጎ የውጭውን ነገር ጨርሶ ይመጣል ስራ ገንዘብ ምናምን ይዞ ይመጣል አይደለ ብዙ ጊዜ እናቶች ቤት ናቸው በዛ ላይ ሰፖርት ሲስተም በጣም ብዙ አለ ቅድም ያነሳናቸው አሁን ደግሞ ኑሮ የሚያስገድር ነው አልሰራ የምትይበት ዘመን ላይ አይደለም ዲማንዲንግ ነው ሁለቱም ካልሰሩ ከተማ ላይ ህይወት ማቆም ምንም አይነት ስራ ሰርተሽ ህይወትን ለማሸነፍ ምክንያቱም ልጆቹ ያለም ናቸው ዲማንዳቸው ሰፍቷል ስለሰፋ በእድሜያቸው ልክ እንዳይቆጭሽ ዋጋ መክፈል አለብሽ ግን ደግሞ በዛ መሃል ልጆቻችን የሚፈልጉት ሪሊ ምንድነው በየእድሜያቸው የሚለውን አስበነው እናቃለን ወይ ግሎባላይዜሽን ምን ያክል አፌክት አድርጓቸዋል ለምን የስክሪን ታይማቸው ጨመረ ብለን ብናስብ እናት አባት ስራ ይሮጣሉ
ቤት ሰፖርት ሲስተም ሊኖር ይችላል። ግን ደግሞ ልጆች ቁጭ ብለው እንዲያዩ ሊፈለግ ይችላል። በሆነ እድሜ ክልላቸው ውስጥ ልጆቹም ሊፈልጉት ይችላሉ። ስለዚህ ሞር አዲክትድ እየሆኑብን ይመጣሉ የስክሪን ታይም ላይ ማለት ነው። የእነሱን ፍጥነትን መቆጣጠር ይከብደናል ነው። እኛ ስንሄድ ብቻ አይደለም እኮ ለኤሌክትሮኒክስ የሚጋለጡት። ቤት ሆነን ጩኸትና ጭቅጭቅን ለመቀነስ የመጀመሪያ የምናደርገው ምርጫ ምንድን ነው? ስልክ ቲቪውን ክፈቱት፣ ስልክ ስጡ ነው። ስለዚህ ለምንድን ነው የእነሱን ፍጥነት መቋቋም ማለት የምትቸገሪበት ጊዜ አለ። በጣም ፈጣን ናቸው። ስለዚህ የእነሱ ያነሳችውን ነገር ሚል ይመስለኛል። በፊት ምንድነው ልጅሽን ትለቂያለሽ፣ ጎረቤት ቢሄድ ስጋት የለብሽም፣ ሜዳ ላይ ቢጫወቱ ስጋት የለብሽም። ምክንያቱም አካባቢሽም ኖርማል እንደሆነ ታስቢያለሽ። አሁን ላይ ግን የሚመጡ ነገሮች ያንን ነገር እንድትለቂ አትፈልጭም። ግን ምንድነው ማሰብ የሚያቅተን ብዙ ጊዜ ወደዛ ወደ ውጭ አልሄዱም እንጂ በአካል ወደ እነሱ ያ ዓለም መጥቷል በሰፊው በገፍ ያንን አንቺ ያለሽበትን አካባቢ ነው በፊት ላይ የሚለምዱት። እንግዲህ የተወሰነ ማህበራዊ እንትናቸው ተመሳሳይ ነው ሊሆን የሚችለው፣ የኑሮ ስታይላቸው ተመሳሳይ ነው ሊሆን የሚችለው። አሁን ላይ ግን ስልክ ስክሪን ላይ ሲቀመጡ ምንድነው የተለያየ ባህል ነው የሚማሩት፣ የተለያየ ሃይማኖት፣ የተለያየ ጌሞቹ ራሱ አሁን በጣም ሌላ ደረጃ የደረሱበት ወደ አዲክሽን የሚያመራ ከዓለምም የሚያርቅ ነው። አንዳንድ እኮ ዝም ብለሽ ዞር ብለሽ በአይነ ቁራኛ ስታይ ዓለም ላይ የሌለ እንደውም እንኳን መጽንም ኤክሰርሳይዝ ያደርጋል። ተኩስ የበዛበት እንዴ በቃ ጦርነት የበዛበት ጌም ሲጫወት የሚውል ልጅ ወይ የምትውል ልጅ ምንድነው አይምሯቸው እየሰራ የሚሄደው እሱ ብቻ አይደለም። የወላጅ ኃላፊነት በጣም እየከበደ ያለው አንቺ ወጥተሽ ስትሰሪ ቤቱን ያንቺን ሮል የሚተካልሽ ሰው ትፈልጊያለሽ አይደል? ሮልሽን ዴሊጌሽን ነው ተወካይ እንደ እናት የእናትነት ሮልን አብልቶ አጠጥቶ አጥቦ ቢችል ደግሞ መክሮ ፕሮግራማቸውን አይቶ የሚያጠኑም ልጆች ከሆኑ የሚያጫውቱም ከሆኑ አስጠንቶም አይቶም የሚሄድልሽ ዴሊጌሽን ትፈልጊያለሽ። እሱ ደግሞ ሰፖርት ሲስተም አለ ወይ ትቀጥሪያለሽ አይደል እንዴ? ይሄንንስ ነገር እኛ እንደወላጅ አንድን ሰው ዴሊጌት ስታረጊው ለስራ እንኳን ወክልና ስትሰጪው እነዚህ ነገሮች እስከምመጣ የሚሰሩ ስራዎች ናቸው። እነዚህ ለመስራት ይሄን ታደርጋለህ፣ ከከሌ ጋር ታወራለህ፣ ይሄን አፕሮች ተጠቀም እንዲያር ከዛ ደግሞ የራስሽን ኢኖቬቲቭ ነሽ የሆነ ፈጥረሽን መጨመር ይቻላል። ኦፕን ነው ብለሽ ይሄ በስራው ዓለም ያለው የውክልና ፕሮሰስ ነው። ቤትም ውስጥ ተወካያለ አይደለም ያግዙን አጋዦቻችን ነው አጋዦች አሉ አይደለም ብትከፊያቸውም አጋዦቻችን ናቸው። ስለዚህ እነሱን በምን መልኩ ነው የእናትነት አብዛኛው የእናትነት ሮል ነው እንዲወጡልን እንዴት ነው ኮች የምናደርጋቸው? እንዴት ነው ሞኒተር የምናደርጋቸው? እንዴት ነው የምናወራቸው? ብዙ ጊዜ ሀርሽ የሆኑ ነገሮች እንሰማለን አይደል? ፎከሳችን ደግሞ በልተዋል አልበሉም ነው ብዬ ነው ማስበው። በላ እንትኑን ጠጣ ምን አደረገ? ልጆች ሪሊ መብላትና መጠጣት ብቻ ነው ወይ ሌላስ ነገር ኢሞሽናቸውን ስሜታቸውን የሚገልጹበት ሪፍሌክት የሚያደርጉበት? ስለዚህ ይሄኛው ትልቅ ማሰብ ያለበት ኤሪያ ይመስለኛል። ወላጅ እንደ ወላጅ በተለይ አሁን ላይ ምንድነው እያየን ያለነው? አጋዥ አምጥተሻል፣ ስራሽን መስራት ስላለብሽ አጋዥ ታመጫለሽ። አጋዥ ደግሞ አይቆዩም። ልክ ልጅሽ ባህሪያቸውን ሲለምድ ወይ ስትለምድ ሌላ ይፈራረቅባቸዋል። ይሄ ራሱ ለነሱ ትልቅ ቻሌንጅ ነው የሚሆነውና ለዚህ ነገር ሁሉ ወላጅ ምንድነው መሆን ያለበት? ኮቺንግ ላልሹ ነው። ኮቺንጉ ራሱ ስኪሉን እኛ ከየትም አምጥተን እነሱንም ስኪሉን እንዲያውቁ ማድረግ እንዳለብን ነው የሚሰማኝ። ዛሬ ደግሞ ማናት ያለ ልጅ አለ፣ 4 ዓመት ልጅ በጣም ከመመላለሳቸው የተነሳ እቺ ደግሞ ማናት እኛ እንደምናቀለው አይደለም። ለነሱ ትልቅ ትራንዚሽን አይደለም ትልቅ የአንድ የ5 ዓመት የ6 ዓመት ልጅ 4 ሰው እንደው ከዛ በላይም እኔ አውቃለሁ
እኛ ቻሌንጅ የሚያደርገን እነሱን ለመልመድ አንቺ ቻሌንጅ አያደርግሽም? የሆነ ሌላ አዲስ ሰው እኮ በራሱ ያድጎ ኪችን አሳይተሽ ይሄ ነው የሚሰራው ምግቡ ይሄ ነው እኛ ቤት እንደዚህ ነው የሚጨማመረው ብለሽ እንደምትነግሪው የልጆቼ ባህሪ ይሄ ነው እከሌ እንደዚህ መጫወት ይወዳል እከሌ እንደዚህ እንደውም በእኛ ሀገር በጣም የሚያስቀኝ ነገር ልንገራችሁ ከአጋዥ ጋር በተገናኘ ተጫውታ ያልጨረሰች ልጅ እኮ ነው ህፃን አጫዋች የሚቀጠረው በጣም የሚያሳዝነኝ ማለት ነው ልጅነቱን ያልጨረሰ ልጅ እንዴት ነው ያንቺን ልጅ ኃላፊነት ተሸክሞ የሚያጫውተው ያ ብቻ አይደለም እኛ ካለን ጊዜ እኛ ኢቭን አጋጆቻችን የሚችሉትን አድርገው ሊጠብቁን ይችላሉ እኛ ካለን ጊዜ ሸክማችን ተሸክመን አይደለም ወይ ቤት የምንመጣው የስራ ሸክማችን በጣም የገረመኝ ነገር ያየሁት በዓለም የህፃናት መብት ድንጋጌ ውስጥ ልጆችን ማጫወት ግዴታ ነው ልጆች የመጫወት መብት አላቸው በአንቀጽ በአርቲክል ግሎባል ሌቭል ግዴታ ነው በዩኤን ኮንቬንሽን በሚባለው ማለት ነው እሱን ልጆችን ማጫወት ዊዝ ኳሊቲ ታይም ቁጭ ብለሽ አካላዊ እድገት እንዲኖራቸው ስነ ልቦናዊ እድገት የአእምሮ እድገታቸው እየጨመረ እንዲመጣ ማጫወት ስንል ዕቃ መግዛት አይደለም በጣም ሲምፕል በሆነ ይሄንን ካፕ ከለሩ ምንድነው ስራው እዚህ ውስጥ ምን አለ ስንት ናቸው ያን ማጫወት ግን አስበነው እናቃለን የኔ ራሱ አስቢያለሁ የትምህርት ቤት ከአጋዥ ውጪ በራሱ አሁን አጋዥ ቀደም ያነሳሽው ሐሳብ ምንድነው በተለይ ህፃናት ልጆች ይሄ የሞግዚትና የአራስነት ጊዜ አልፎ ከዛ እናት ስራ መጀመርባቸው ወቅቶች አሉ 8 ወር 9 ወር 7 ወር ከ6 ወር በኋላ ብዙ ጊዜ አነስ ያለ ልጅ ፈልጊ እንደው ልጅ ግር ይሆነች አይደል ትንሽ ምክንያቱም ልጁም ሲወድቅም አብራ እየተንከባለለች መታጫውት በቃ እንደዚህ ቅልል ያለች አይነት ቅጠሪ ነው የምትበያ እንግዲህ ከእድሜ ጋር ነው የሚገናኘው ግን አንቺ ነው ልጅ ማኔጅ የምታደርጊው የነበረው እናት ሲያስተዳድረው የነበረን ስታስተዳድራት የነበረችን ህፃን ልጅ ባንዴ ከእናት ባህሪ ተጫውቶ ወዳልጨረሰ የህፃን ልጅ ባህሪ የታናሽ እህት ልበለው ታናሽ ሚዴት ታናሽ ወይም ደግሞ የሁለት ጊዜ ታናሽ የሶስት ጊዜ ታናሽ 10 አመት 11 አመት የሞላት ህፃን ልጅ ከናቷ ገና በምን ሂሳብ አስበነው ነው እንግዲህ እሱን የሚያመጡ በጣም ብዙ ፋክተሮች ይኖራሉ አንደኛ ምን አማራጭ አላት መስራት አለባት ሄዳ አይደል እናት መውጣት አለባት መስራት አለባት ኢኮኖሚካሊ በቃ ስራው ያስፈልጋታል ለህይወቷ መቅጠርም አለባት ሰው ያን ግን ማስታረቅ የሚቻልባቸው መንገዶች እንደ ማህበረሰብ አይደለ አንድ ልጅ በማሳደግ ሂደት ውስጥ ብቁ የሆነ ልጅ እንዲኖረን ሳይኮሎጂካሊ በደንብ ኃላፊነት ባልጎደለው መልኩ ልጃችንን ሰርተን የምናበቃበት እቺ ጊዜ ከይሄ ወርክ ላይፍ ባላንሱን በጠበቀ መልኩ አይደለ ስራችንን መስራት አለብን ቤታችን ውስጥም ያመጣናቸው ወደዚህ ዓለም ያመጣናቸው ልጆች በማሳደግ ሂደት ውስጥ በምን መልኩ ነው መታረቅ ያለበት አሁን የብዙ ሰው ጥያቄ ነው አሁን እኔ አሁን የሚያሳስበኝ መቅጠሩ እኮ አልቀረም ቤት ተቀጠረ ነው እንደ ካልቸር ወርሰነዋል በጣም መንቃት አለብን ብዬ ስለማመን ይሄን ነገር ማንሳት የፈለኩት እንደ ካልቸር ወርሰነዋል ስል እናት ለሌላ ሰው እንኳን እንዳያቅፋትን ወይም እንዳያቅፈው አንገቱ ይቀጫል እንዲሆናል ተብሎ ስትንሰፈሰፍ የነበረው ልጅ ትን እንዳይለው ያሽጥጦ ስታጠቢ ምናምን የነበረው ክሪቲካል ስቴፕ ላይ ምን ያክል አይምሮአችን ራሱ ካልቸራሊ ተቀባበለ ነው እኔ ያየሁት የሚያጫውት ህፃን የሆነ ልጅ አብሮ የሚውል ይባላል ይሄ ህፃን ልጅ መቅጠሩ እኮ አልቀረም ለምን ከፍ ያለ እድሜ ሰው አይቀጠርም ኃላፊነቱን የሚሸከምልሽ እሱ ላይ እኔ ሌላው ማስበው ማለት ያው ስለ ቤተሰብ ስለ እናት ሲነሳ ወደ ራስሽን ቤት ትሄጃለሽ ራስሽን ነው የምታዩ ራሳችንስ ሞዴል ነን ወይ እኛ ለምሳሌ ስራ ውለሽ ከመጣሽ በኋላ ደክሞኛል ብለሽ ስልክሽን ይዘሽ ቁጭ ልትይ ትችያለሽ ልጅሽን ትተሽ ዜን መጫወቻ የለውም መሄጃ የለውም ወደ ውጭ ተከልክሏል ከሶፋ ላይ ትራስ አንስቶ ሲወረውር ምንድነው የሚገጥመው ያ ልጅ
አትወርውርብኛል ከዚህ እዛ ሲዘል ሶፋው ላይ በጥባጭ ነው የምንለው። ወይኔ ያው በጥባጭ የሙከራ እድሎቻቸውን እንዘጋባቸዋለን። የሙከራ ለእኛ ረብሻ ነው። ለእኛ ጩኸቱ ረብሻ ነው። ከሶፋ ሶፋ መዝለል ረብሻ ነው። በሩን እየከፈቱ እየወረወሩ ረብሻ ነው። ለእነሱ ግን ሙከራ ነው። ኤክስፔክቴሽናችን ነው። ኤክስፔክት ኮንሺየስ አይደለንም። ያ ስኪል የሚለው አጀንዳ እንትን ኢሹ ቅድም ያነሳ ነው። ልጆችን እንዳዋቂ ነው ማለት ነው አይምሮአችን የሳለው። የስንት አመት ልጅ እንደሆነ ምን እንደሚፈልግ ምን በምን ጊዜውን ማሳለፍ እንዳለበትና እኛ ምን አይነት ኃላፊነት እንደሚጠበቅብን ዝግት አድርጓል አይምሮአችን። እና ልጁ አርፎ ቁጭ እንዲል ቅድም ያነሳሽው ኢቨንት ሚሹ ክሪቲካል ነው። ልደት የሄደ ልጅ ወይም የሆነ ኢቨንት ላይ ሄደ ልጅ ኬኩ ሳይቆርስ መንካት ይፈልጋል። ጠንቆል አድርጎ በላስ ይሄ በስርዓት አልተቀጠለም እንጂ ከዛላች ብድጋጋ ይዘው ብል ይሄ ሁለተኛ ልወስድም ሌላ ሆረር ለልጁ ማለት ነው። ልጁ ይሉንታ የለው ሰዎች ተንቹኛል አይልም። ኬኩ በፕሮግራም እንደሚቆረስ የሱ ጉዳይ አይደለም። አሁን ምንድነው የኔ ኤክስፔክቴሽን ማለት ነው? ልጁ ልክ እንደኔ ልጁን እና እሺ እያለ እንዲቀለሰለስ ነው ማለት ነው። ስለዚህ ልጅነቱን ወስጄበታለሁ። እኔ ኤክስፔክት እያደረኩ ያለው ልክ እንደ አዋቂ አናላይዝ አድርጎ ፕሮፐርሊ የኔን አይን እየተከታተለ ልጁነን አንድ ስቶሪ አስታወሰኝ። ተላክን እና እንትን ጸበል ጥሩ ተብለን የተላክነው። ከዛ ግቡ ስትባሉ ይባሉ እና ደግሞ ምግብ ሲሰጣችሁ ቀስ ብላችሁ ብሉ። ከዛ አለሽ ሌላ ማለት ነው። እና እየበላ ልጁ ወጡ ጣፍጦታልና ደስ ብሎት ሲበላ በእግሯ ጋር ታደርገዋለች። ይላል ታናሿን እንበላለን ይጨበር በቃ ልጁን አየችና ይጨበር የምትለዋ ሴትዮ ማለት ነው። ምን ችግር አለው እንዴ ይብላበት ይጨበር ሄዳ ለእናታችን ትናገራለች። ታስገርፈኛለች ነው። እና እንትን ልጅነትን ረስተን ነው እንደ ትልቅ ማነር ማስተማር ጥሩ ነው፣ ግን ሙዳችን ተበላሽቶ ነው የምንመለሰው። ልጁን ሁለተኛ እንወስድ ሚሞሪው ጥሩ አይደለም። በቃ ልደት ሲባል ምን እንደሚፈጥርበት አናቅም። ያ ሁሉ ሰው በዚህ በዛ ሲተቸው አይጠፋም። በቃ እንዴ በጣም አይጠፋም። እንዴት ይጠፋል? በሽታ እኮ ነው። እንዴት ይጠፋል? ስለዚህ የኛ ኤክስፔክቴሽን ልጁ አሁን ልጃችን ነው፣ ልጅ ነው። በርዝዴውን በእድሜ ቆጥረን እናከብራለን። ኤክስፔክቴሽናችን ግን ማቹር ያላገር ልጅ ነው ማለት ነው። ምናልባት እስካሁን ድረስ ስንወያይ የቆየ ነው በተለይ እናቶች ላይ ትኩረት አድርገን ነው። ያ ሲባል እዚህ ሴቶች ስለሆን እሱም ሊል ሊያደርገን ይችላል። ደግሞ በእኛ ባህል ኢትዮጵያዊ ነን። ብዙ ጊዜ ከልጆች ጋር መብላት፣ መጠጣት፣ ጊዜ ማሳለፍ የሚያግዙንንም ሞግዚቶች የልጆቻችንን ሞግዚቶች ኮች ከማድረግ ከነሱ ጋር ከማውራት እነሱን ከማለማመድ አንፃር የእናቶች ትልቅ ሚና ነው በሚል ወደዛ ደላን እንጂ በዚህ ሂደት ውስጥ በዚህ ዘመን እኔ ሁለት ማያቸው መልካም ነገሮች አሉ። ለምሳሌ ድሮ አባቶችና የአሁን አባቶች ሰፊ ልዩነት አለ ብዬ አምናለሁ። ምናልባት የራሳችን ኤክስፒሪየንስ የምናየው ማንሳት እንችላለን። እና ለኔ የአሁን አባቶች በጣም ሰፖርቲቭ ናቸው ብዬ ነው የማየው። ከድሮ የእናት አባት የልጆች አስተዳደግ አንፃር ስናይና እሱ ላይስ ምን ይጠበቅብናል? እንደ አባትነታቸው ምን ይጠበቅባቸዋል? ምንስ እያገዙ ነው? ምን ሮል እየተጫወቱ ነው? በዚህ በጣም ከባድ በሆነ የልጅ ማሳደግ ሂደት ውስጥ እሱ ላይ ብንወያይ ደስ ይለኛል። አባቶች በጣም ትልቅ ሮል ነው ያላቸው ማለት ከድሮው ከበፊቶቹ አንስተሻል። በፊቶቹ የባህል ተጽዕኖ እነሱ ላይ ይከብዳል ብዬ ነው የማስበው። ያው ልጅን ማቀፍም ሌላው እንግዲህ ባህል ተጽዕኖ ማለት እየፈለግሽም ማታረጊው ነገር አለና ለማቀፍም ለማገዝም አራስ ቤቱና ራሱ ብዙ ማይደፍሩበት አይነት ሲስተም ነው የነበረውና ያሁኑ ትውልድ ግን ያንን ሰብሮ የመጡ ወላጆች ናቸው። ስለዚህ እስኪሉ ቅድም እናነሳው ለእናቶች የሚያስፈልገው ሁሉ እስኪል ለነሱም ያስፈልጋል ያምናለው። እኔ አንድ እንደውም የሰማሁት ታሪክ ትዝ አለኝ። እንደ ቀልድ ሲወራ የሰማሁት ነውና ልጅን ከፍተኛ ትልቅ ትምህርት ቤት ያስተምራሉ ወላጆች። አባት ስራ ነው የሚውለው፣ ብዙም እንግሊዝኛ ላይ ብዙም አይደለም
እና ምንድነው ሲሉ የሰማሁት ቤት ከመግባቱ በፊት ይደውላል ጎረምሳው ተኝቷል ማለት እነዚህኛውን ሽሽት ማለት ነው። እና እንደዚህ ወላጆች ያንን ቀርፈው ከቋንቋውን በላይ ከፋይናንሱ ከሚመጣው ገቢም በላይ ወላጆችን ነገር እንደሚፈልጉ ያው ካለው ከለውጡም ጋር ይሄንን ስኪል ጨምረው አባቶችም የራሳቸውን የበኩላቸውን ሚና ቢጫወቱ የተሻለ ትውልድ ይመጣል ብዬ ነው የማስበውና ትልቅ ሮል አላቸው አባቶች። እንግዲህ የኛ ሀገር ኖርሙ በራሱ የማህበረሰብ ህጉ ማለት ነው በድሮ ጊዜ በቃ እነኚህ አሁን የምናወራቸው ኃላፊነቶች የሴት ኃላፊነቶች ተብለው ይወሰዳሉ አይደለ? ሶስታችንም ብዙ አመት በዚህ ጉዳይ ላይ ሰርተናል፣ በጣም ሰርተንበታል። ብዙ ስልጠናዎች ላይ ብዙ ሰዎችን አይተናል። ታች ያለው ገጠር ላይ የሚኖረው ማህበረሰብ ምን አይነት አመለካከት እንዳለው የማዳመጥ እድሎች ነበሩንና ሮሉ ኃላፊነቱ በቃ ይሄ የሴት ነው ይሄ የወንድ ነው ተብሎ ያለው ባውንደሪ እናውቀዋለን። ስለዚህ ወርቅሻ እንዳለችው አሁን ላይ ያ ነገር እየለቀቀ በጣም ብዙ መሻሻሎች አሉ። አባቶችም እናቶችም በዚህ ረገድ የማገዝ አይምሯቸው ላይ አስተሳሰባቸው ላይ ለውጥ እናያለን፣ ተግባሮቹንም እናያለን አይደል? ሙሉ በሙሉ በምንለው ሁኔታ ራሱ የእናቶችን ሮል የእናት ተብሎ የሚያዘውን ሮል አባቶች ወስደው ብዙ ነገሮችን በማድረግ ሚናቸውን ይጫወታሉ። ይሄ በልጆች አይምሮ ላይ ራሱ ቀላል የሚባል ሚና አለው ብዬ አላስብም። እናት የምታረገውን ነገርና አባት የሚያደርገውን ነገር አሁን ላይ ማነጻጸር የሚችል ትውልድ ነው ያለው። መጠየቅ ራሱ ለአንተ ለምንድን ነው ይሄን ማታረገው? አንቺ ለምን ነው ይሄን ማታረጊው? እንዴ ወንድ ይሄን ያደርጋል እንዴ ማለት ይጠይቁሻል። ከኛ በጣም በፈጠነ አስተሳሰብ ደረጃ ላይ ይሄዱ ነው ማለት ብለን መናገር ምን ደፍርበት ነገር ነው የምናየው አይደል? እየበለጡንም ነው አንዳንዴ በብዙ ነገር ልጆቻችን ቀድመውን እየሄዱ ነውና የወንዶች ሚና ምንም ጥያቄ የለውም። የአባቶች ሚና እጅግ በጣም አስፈላጊ ነው፣ ደግሞም እየተሻሻለ ነው። በጣም ቫልዩ መስጠት እንፈልጋለን። ይሄንን ለሚያደርጉ አባቶች በጣም ዋጋችሁ ትልቅ እንደሆነ መንገርም እንፈልጋለን። ትልቅ በጣም ትልቅ ያ ቤት በአንድ ሰው ወይ ልጅ ትውልድ በአንድ ሰው ብቻ አይሰራም። እርግጥ ብዙ ጥናቶች እንደሚያሳዩት እኔ በተለያየ አጋጣሚ የተለያዩ ኮርሶችን ስወስድ ብዙ ነገሮች እናቶች ላይ ኢንቨስት ይደረጋል እና የጠየቁበትም አጋጣሚ ነበር እና ለምንድን ነው እናቶች ብቻ ብዙ ጊዜ ታርጌት የሚደረጉት ስል ጥናቶች ዓለም ላይ የሚያሳዩት እናቶች በደንብ ማኔጅ ያደርጓቸው ልጆች ወይም ደግሞ አታችመንት ብዙ ጊዜ ከእናቶች ጋር የሚሆን እድል አለ የመጀመሪያዎቹ 5 ዓመት 7 ዓመት እና እነዛ ልጆች ነገ ሀገር ተረካቢ ሆነው ሲወጡ በቃ እናቶች በደንብ አውቀው ተረድተው ኮች ካደረጓቸው ካሳደጓቸው ጥሩ ዜጋ መሆን ይችላሉ። ግን ያ ሲባል አባቶችን ዲስክሪሚኔት የማድረግ የማግለል አይነት አይደለም። ብዙ ጊዜ ማን ነው የሚያጠፋው? ሜቢ እናትም ሳትችል እኮ ሌላ ሀገር ልትማር ሄዳ አባት ብዙ ጊዜ 2 ዓመት 3 ዓመት ልጅ ሊያሳድግ ይችላል ብቻውን ከሞግዚት ጋር ሆኖ። ግን አሁን በጣም ጥሩ አጋጣሚ ነው ብዬ የማስበው እንደ መልካም እድል ማየው አሁን ተለወጡ ተብሎ አባቶች ሳይጠየቁ ሳይገደዱ በፍቅር በቅንነት ነው አራስ ልጆችን ገና እንደተወለዱ ተቀብለው ከሆስፒታል እናት ልትወልድ ስትል እኩል ቆመው ነው ከዛ አጥበው አሙቀው ሚስቶቻቸውን አርሰው ልጆቻቸውን ትምህርት ቤት የሚያደርሱ በጣም ብዙ ጊዜ እንደውም የሚያሳልፉ በጣም ምርጥ አባቶች ተብለው ኢቭን እውቅና መሰጠት ያለባቸው በጣም ብዙ አባቶች አሉ እና ያ ነገር የበለጠ የልጆቻችን ስነልቦና የልጆቻችን ኢሞሽን እያጠነከረው እያሳደገው የሚሄድ ነገሩ ይበዛል እንጂ አያንስም ብዬ ነው ማለት ነው። ይሄ እንደ ግዴታ መታየት አለበት። የግድ አባት ስለሆነ የሴትን ነገር ይቀበል ማለት አይደለም። ግን እየተደማመጥን በቅንነት ማድረጋችን ድካማችን ሜዳ ላይ አይቀርም ብዬ ነው ማለት ነው። ያ ነገር በጣም መሰረታዊ ነገር ነው። ምክንያቱም ያ ሁሉ ልፋት ያ ሁሉ ድካም ይሄ ሁሉ እንቅልፋቶ መስራት ይሄ ሁሉ የራስን ጊዜ ለልጄ ብሎ ኢንቨስት ማድረግ አልቲሜት ጎሉ እነዚህ ልጆች እኛ ጋር እንግዳ ናቸው። ይሆን አመት ላይ ልክኛ ቤተሰቦቻችን ጥለን እንደሄድ ነው ልጆቹ ጥለው ይወጣሉ። ወይ ዩኒቨርሲቲ ሄዳሉ፣ ያገባሉ፣ ሌላ ሀገር ይኖራሉ።
የራሳቸውን ኑሮ ይመሰረታሉ። ስለዚህ እነዚህን እንግዳ ውድ የሆኑ ልጆች ከፋይናንስም ከኢንቨስትመንትም በላይ ደግሞ ኢሞሽናሊ አባቶችም ትልቅ ሮል አላቸው የሚል እምነት አለኝ። የሚያደርጉትንም አፕሪሺየት ማድረግ አለብን። አዎ ማድረግ አለብን። ይሄን እያልኩ ግን አንድ ነገር አይምሮዬ ውስጥ መጣ። ሪሊ አሁን የአሁን ጄኔሬሽን የአሁን የኛ ልጆች እንግዲህ ነገ የሀገር ተረካቢ ናቸው። እኛም እንደተረከብነው ትላንት ልጅ ነበር ነው ማለት ነው፣ ህፃን ነበር። ስለዚህ አገር ተረካቢ ናቸው የአሁን ልጆች። የኛ ልጆች ከሆነ አመት በኋላ አገርን ዓለምን ይረከባሉ ሊመሩ በተለያየ ሮል ውስጥ ማለት ነው። እና ሪሊ ግን እነዚህ ልጆች እየቀደሙን አይደለም ወይ? ቅድም የዓለም ናቸው ብለናል። እያየናቸው እኛ ጎን ናቸው። ግን ልጆቹ አይምሯቸው ፊዚካሊ እዚህ ናቸው፣ አይምሯቸው ግን ከሌላው ዓለም ጋር ኮኔክት አድርገዋል። እና የምንፈራውን ልናወራቸው የምንፈራውን ነገር ቀድሞ እያወቁት አይደለም። እድሜው ገና ነው። ወይኔ ይሄን ቢጠይቀኝ ምን እመልሳለሁ ነው ምን እለዋለሁ? እንደዚህ አይነት ነገር ብትል ምን እላለሁ? እንዴት ነው ማኔጅ ማድረገው ብለን አቮይድ ለማድረግ የምንፈልገውን ነገር ልጆች ኦልሬዲ ዲስከቨር አላረጉም ወይ? ይሄን ምለው ምክንያት ስላለኝ ነው። ልጆች አሁን የራሳቸው የሚያደንቋቸው ዓለም ላይ የእግር ኳስ ተጫዋች ሊሆን ይችላል፣ በሙዚቃው፣ በፊልም ዓለም ኢንዱስትሪ፣ በኢኖቬሽን፣ በቴክኖሎጂ ውስጥ የነሱ በጣም የሚያደንቋቸው የሚከተሏቸው አስፓየር የሚያደርጓቸው ብዙ ተጽዕኖ ፈጣሪ ኢንፍሉዌንሰሮች አሉ። ያው ልጅ እነሱን ዲቴል ነው ዲስከቨር የሚያደርጉት። ስሙ ማን ነው? አባቱ ቤቱ ምንድነው? ሚስቱ ማናት? ባሏ ማን ነው? ስንት ልጆች አሏቸው? ዓለም ደግሞ አሁን ትንሽ እየከበደ ነው በተለይ ሰለጠነው ዓለም ላይ እና ልናወራቸው የምንፈራውን ነገር ቀድሞ እያወቁት አይደለም ወይ? ስለዚህ መዘንጋት የሌለብን ነገር አለ ማለት ነው። ቀድመውናል፣ ቢያንስ መከተል ልበል፣ ቀድመን መከተል፣ ዜን ለመቅደም ደግሞ መሞከር። መቅደም መከተል ስልሽ ለእኛም አዲስ ነው። ለአሁን ወላጆች የመጣው ነገር ቴክኖሎጂው፣ ግሎባላይዜሽኑ ያሉት ነገሮች ፍራቻ ናቸው። በአጠቃላይ ፍራቻውን ለማስወገድ ግን ኦፖርቹኒቲም ነበሩ። የኛ ትሬቱን አየነው፣ ፍርሃቱን ብቻ ስጋቱን ተከላከል ነው። ስጋት ደግሞ ይበልጥ የሚያደርገው ገጠር ውስጥ ድረስ ይሄ ተጽዕኖ በከፍተኛ ፍጥነት እየገባ ነው። ስልክና ኢንተርኔት እስካለ ድረስ ዋይኖት እስካለ ድረስ እጅሽ ላይ አንድ ገጠር በጣም ገጠራማ በሚባል ሪሞት የሚባል ቦታ ላይ የሚያድግ ልጅ ስማርት ስልክ እጁ ላይ እስካለ ድረስ እነኚህ ነገሮችን አክሰስ ማድረግ እየቻለ ነው። ስለዚህ አሁን እኛ የዚህ ዘመን ልጆች ወይም ትውልድ ያለን የምናወራው ከተማ ከገጠር ምናልባት የተወሰነ ያህል እንትኑ የወላጅ ሮል ሊለይ ይችላል እንጂ እንደ ችግር ግን ገጠር ላይ ያለውንም የማህበረሰብ አካል በእጅጉ እየነካ ነው። ስለዚህ ልክ እንደምንንየው አሁን ለምሳሌ በስራ ዓለም ላይ ስራ ጥሩ ፖዚሽን ለማግኘት ወይንም ደግሞ ጥሩ መደብ የስራ መደብ ለማግኘት ፉክክሩ ሲበዛ ፉክክሩ ሲጠነክር የተማረ የሰው ኃይል በጣም ብዙ ሲሆን ብዙ አመት የሰራ ልምድ ያለው ሰው ብዙ ሲሆን ምን ማድረግ ነው የምንፈልገው? ወይ ተጨማሪ ማስተርስ መማር ወይ ዲግሪ ማስተርስ ካለን ደግሞ ሌላ ፒኤችዲ መቀጠል አይደለ? ራሳችንን ለማሳደግ እንሄዳለን። ለምንድን ነው? የተሻለ ስራ ለማግኘት ፉክክሩን ለመቋቋም የስራ ፉክክሩን አይኔማ ዲግሪ ይዤ አሁን ላይ ማርኬቱ ላይ በጣም ብዙ የተማረ ሰው አለ፣ ብዙ ልምድ ያለው ሰው አለ፣ እንዴት ብዬ እቋቋማለሁ ብለን ትሬት ሲኖር ስጋት ሲኖር ራሳችንን ለማሳደግ በትምህርት በልምድ ለማጠንከር ብዙ እርምጃ እንሄዳለን። ልጆቻችን እየቀደሙን ሲሄዱስ ወላጅ ሆነን ስንኖርስ ልጆችን ለማሳደግ ራሳችንን በምን መልኩ አፕዴት ማድረግ አለብን? የአፕዴት አይደል ኮሌጅ ላንገባ እንችላለን። ኮሌጅ ዩኒቨርሲቲ የለም ሲስተም ለዛም ነው ወላጅነትን ከማን ተማር ነው የምንለው። ሰርቲፊኬሽን ይሄ ሰርቲፊኬት የሚሰጠን ተቋም የለም። እንደ ሃይማኖት ተቋማት ራሱ የጋብቻ ትምህርት ነው እንጂ ወላጅነት ትምህርት ነው አያስተምሩንም። አዎ አይደለም ነው ወላጅም እኮ የሚልሽ ወልደህየው በቃ ወልደሽ ቅመሻት ትባያለሽ፣ ወልደሽ ትቀምሺዋለሽ። ከዛ እንደማስታውሰው ተረት ሳትወልድ ተኛ ሳትወልድ ብላ ልጅ ሳትወልድ ተኛ ሳትወልድ ብላ ነው ወልደህየው ትባያለሽ። ይሄ ከሚገለጥልሽ አፍርደች ነበር እያልን ያለ ነው። ራሳችንን
አፕዴት ለማድረግ በተለያዩ የዓለማዊ ህይወታችን ላይ ወይንም መንፈሳዊ ህይወታችን ላይ ብዙ እርምጃዎችን ለመራመድ ዝግጁ ነን። ልጆቻችን እየቀደሙን ሲሆን በዚህ በግሎባላይዜሽን ዘመን የልጆችን ፍጥነት የልጆችን ፓወር ኃይል መቋቋም እንድንችል ምን ማድረግ አለብን? ጥሩ ትውልድ ለማፍራት ልጆቻችንን በጣም ማነርድ በሆነ መልኩ ስነ ስርዓት ያላቸው ይሄንን አስፈሪ ዘመን አስፈሪ ጊዜ ማለት ፖዚቲቭም ኔጌቲቭም ሊሆን ይችላል። በጣም ብዙ ጥሩ ነገሮች አሉ፣ ግን ደግሞ ያንን ጥሩነቱን ይዞ መቀጠል የሚችሉ ልጆች እንዲሆኑ እኛስ በምን መልኩ አፕዴት እናደርግ ነው? ሶፍትዌሩን አይደለ አይምሯችን ላይ መጫን ይመስላል የሚለውን ነገር ስካን ማድረግ አለብን። ትሬቶቻችን ላይ መስራት አለብን። ያስተማረን አካል የለም፣ ሰርቲፊኬት የሰጠን አካል የለም። እየኖርን ነው እየተለማመድን የምንሄደው አይደለ? ስለዚህ ያ ትኩረት ይፈልጋል። ሌላው ደግሞ መዘንጋት የሌለበት ምንድነው የፉክክር ዓለም ሆኗል። ቅድም አንስታችሁ ወላጅነት የፉክክር ሆኗልና ልጄ ያስፈልገዋል ወይስ ትፈልገዋለች ወይ ራሷ ማለት ያስፈልጓት ነው ወይስ ዝም ብሎ ስለጠየቀች ነው? ለምሳሌ ስማርትፎን ግዢልኝ ልትልሽ ትችላለች በሆነ እድሜ ላይ የለዛው በሌብል እና በብራንድ የከሊት ገዝታ ከሊት እንዲያደርጋ ስትባል ልክ ለመገላገል ስልክ እንደምንሰጠው ሊገዛ ይችላል ወላጅ ባለማወቅ። ያ ነገር ይጠቅማታል ወይ? ህፃን በልጅነት ለጋ ነጭ አይምሮዋ ላይ የራስ ስልክ ሲኖር ደግሞ እንግዲህ የፈለጉበት መጠቀም ይችላሉ ከቤትም ውጭና ምንድነው ጥቅሙ የሚለው። ሌላው ምን ትምህርት ቤት ራሱ ትምህርት የምናስገባበት ትምህርት ቤት የፉክክር መሆን የለበትም። ታቶብናል። አሁን እኔ ለኔ መሀል ላይ ያለ የወላጅነት ዘመን እንበለው ድሮ በጣም ትራዲሽኑ ይበዛ ነበር አይደለ? ካልቸሩ ቅድም ብዙ ጠቅሰናል። አሁን ደግሞ ለመጪው የሆነ ለኛ ልጆች ዋጋ እየከፈለ ያለ ትውልድ ይመስለኛል። የሚይዘው የሚጨብጠው ያጣ ሁሉም ባንዴ ነው የተደፋበት። በተለይ የዚህ የግሎባላይዜሽን ነገር የላይፍ ኮምፒቲሽን ልጆቹ ፈልገውት ነው የፈልገው ነው። በቃ አሁን አንዳንዴ እኮ ልጆቹ ምናልባት አንቺ ጭቃ እያቦካሽ እንድታጫውቻቸው ፈልገው አንቺ ፋንሲ ሆቴል የሆነ የፈረንጅ ምግብ አዘሽ በቢላና በሹካ ብላ ብትዩ ልጁ የሚፈልገው ሜቢ ሳምቲንግ ፍሪደም ያለው ነገር ነፃ ነገር ሊሆን ይችላል። አቧራ እንትን ያለ የሮጥ አብረሽ እንድትሮጪ ሊሆን ይችላል ዲማንድ የሚያደርገው እና አንዳንዱ ነገር ይሁን ኦቨርላፕ ያደረገ አንዱ ላይ የተላለፈ የሚመስል ነገር አለው። ልጅ በየጊዜው ለምሳሌ እኛ እኮ ሰፈሩ ልኮሽ አብዛኛው ስራ በሰው ጉልበት የሚሰራ ስለሆነ ቡና ወቅጠሽ በማሽን አትወቅጭም አይደለ? ልብስ አጥበሽ የተወሰነ በየእድሜሽ ልክ የምትሰሪያቸው ሮሎች አሉ። ሰርቭ የምታረጊ የስራ በርደንም የስራ ጫናም ቤት ውስጥ ስለሚኖር የሚጠበቅብሽ። ስለዚህ ያንን ይዘን መምጣታችን የተወሰነ ሰርቭ እንድንሰራ ያግዘናል። አሁን ግን ሞግዚቶች በመኖራቸው ሰፖርት በመኖሩ የጠጣበትን ይሄንን ነገር ማንሳት እንደማይጠበቅበት ካልሱን የ10 ምናምን ዓመት ልጅ ወይም ሴት ልጅ ካልሷን ማንሳት እቃ ወድቆ ሳሎን ላይ አንስቶ መሄድ የሞግዚት ስራ ነው ወይም የቤት ውስጥ የሚያግዘን ሰው ስራ ነው በሚል ዲፎልት ዘሎ የሚሄድ ስንት ልጅ አለ። ነገ ታዲያ ከየት አመጡ ነው ራሱን ያስተዳድራል? ነገ ከየት አመጡ ነው ልብሱን የሚያጥፈው? በሂደት ነው አይደለም? ሁሉን ነገር እየተማርሽ የምትሄጂው በልጅነትሽ ነው እየተማርሽ የምትሄጂው። ስለዚህ ልጆች ኢቭን በልጅነታቸው መስራት የሚጠበቅባቸው ትንሽ ቻሌንጅ ልንሰጣቸው ይገባል። ኃላፊነትን ኤክሰርሳይዝ የተለማመዱት ካልመጡ ባንዴ ብድግ ብለሽ ወንበር ላይ ሆነሽ ሰው መምራት ይቻላል እንዴ? መጀመሪያ እኮ ራስሽ ማስተዳደር አለብሽ። ስለዚህ ይሄንን እያየ ነው ወይ ስላለን መክፈል ስለቻለን ልጆቻችን ምንም እንዳይለካ ምን ልኮ በጣም ብዙዎች አለ። ለምን ይሄን አደረገ? እየበላ ውሃ አምጪልኝ ብሎ ያዛል። ሜቢ ውሃ እኮ እንዲቀርቶ መጠጣት ሊሆን ይችላል። ስለዚህ ልጆቻችን በየእድሜው እንዲሰሩ ማድረግ የተወሰነ ነገር እንደሚጠበቅ ኢቭን የተኙበትን አልጋ ማንጠፍ
ከዛ ደግሞ እድሜያቸው ሲደርስ ፕራይቬት ነገራቸውን የግል የሆነ የውስጥ ልብሶቻቸውን ራሳቸው ማጽዳት አለባቸው፣ ማጠብ አለባቸው። በሆነ እድሜ ክልል ውስጥ ሲሆን ወርውሮ ዳምፕ ማድረግ ከሆነ ከየት ማድረግ? ይሄ የኛ የወላጅ ማድረግ ነው፣ የወላጅ ኃላፊነት ነው። ያን ስላደረግን አንጎዳው። ማለማመድ መቻል አለብን። ኦቨር ፓረንቲንግ ነው አይደል? ይሄ ኮስቱ ግን ለልጆቻችን ነው መጨረሻ ላይ ለኛም ነው። እነሱ አሁን ለምሳሌ ስኪሎችን እነኚህ ስኪል ናቸው በነገራችን ላይ ይሄ ክህሎት ነው። ምግብ መስራት ክህሎት ነው አይደል? የግል ንጽህና መጠበቅ ግዴታ ነው። ምናልባትም ከኬጂ 1 ጀምሮ ስንማረው የግል ንጽህና መጠበቅ የሆነ ሰዓት ላይ የሚመጣ ነገር አይደለም። እነኚህን ስኪሎች ልምዶች ይዞ የማያድግ ልጅ መጨረሻ ላይ ለወጪ ነው የሚዳረገው። ምግብ ራሱ ጊዜ ኖሮት አይደል የሆነ ሰዓት ላይ አድጎ ወይ ዩኒቨርሲቲ ገብቶ ወይ ስራ ይዞ ራሱ አብስሎ መብላት እየቻለ ግን ሙያው ስለሌለው ብር እየከፈለ ሰው ምግብ ያሰራል። ጊዜም ኖሮት ማለት ነው። የሆነ ራሱ ማድረግ ቢችል ወጪውን መቀነስ የሚችልበት ሁኔታ ያጣና እንደገና ለሌላ ወጪ ይዳረጋል። ስለዚህ ኮስትም ከገንዘብም አንፃር ኮስት ነው ወደፊት የሚያመጣው። ለመኖርም ትልቁ እውቀት ወይም ደግሞ ክህሎት ክህሎት ሊሆን የሚችለው ነገር ዲግሪ መማር ብቻውን አይደለም፣ ራስን ማስተዳደር ነው ትልቁ ጥበብ። አንቺ ፒኤችዲም ይኖርሽ ሃይ ሌቭል በትምህርትሽ ስቀይ ግን ያለሽን ሪሶርስ እውቀትሽንም ገንዘብሽንም የተሰጠሽንም እንድታስተዳድር የተሰጠሽንም ነገር ከልጅነትሽ እየተማርሽ ኃላፊነት እየተቀበልሽ ካልመጣሽ በትምህርት ብቻ እዛ ቦታ ላይ ስለተቀመጥሽ ታደርጊዋለሽ ማለት አይደለም። ታመጫዋለሽ። ቻሌንጅ ያደርጋል፣ ይፈትናቸዋል። ምክንያቱም ቤት ውስጥ ኤክሰርሳይዝ እያደረጉት እየተለማመዱት እኛ ፊድባክ እየሰጠናቸው አይደለም። ለምሳሌ ካልሱን አጥቦ ዝም ብሎ ዝብዝፍ አድርጎት ነካክቶት ቢያሰጣው እስኪና አብረን ይሄን እናድርገው እያላቸው አይደለም። ምግብ ለምሳሌ እየሰሩ ልጆች እኮ ኢንተረስት አላቸው፣ ያሳዩሻል። ስትሰሪ ወይ ስትከትፊ መምጣት ይፈልጋሉ። እንዳይቆርጥ ዞር እንዳይቃጠል እዚህ ሊረብሽኝ ነው እንደው ምናምን በቃ ጩኸት ነው እነሱን ከዛ ማራቅ። ከዛ ልክ የነሱ ደግሞ የማይፈልጉበት እድሜ አለ፣ በቃ የራሳቸው እድሜ አለ ገለል የሚሉበት። በዛ ሰዓት ደግሞ እናልመድ አሁኑ ይባላል። እንትን አላልኩም ፋታ አንሰጣቸውም። ደግሞ ያኔ ግጭት ይፈጠራል ማለት ነው። እና ቆም ብለን እያሰብን ነው ወይ? አሁን ጊዜው ከባድ ነው። ይሄ ሁሉ ወጀብ የማያነቃንቀው ማለት ቤተሰብ ለልጆች መሪ ነው። እነዚህ ልጆች ቅድም እንዳልነው እንግዳ ናቸው። ኃላፊነት የተሰጠን በፈጣሪ ፈቃድ አሳድጓቸው ነው የተባለው። ከዛ የኛ አይደሉም። ማንም ልጅ ከእናት ከአባቱ ጋር ቤት አይቀርም። ወይ እናት አባት ሰምዌር ይሄዳል ወይ ልጁ ሰምዌር ይሄዳል፣ ልጅቷ ትሄዳለች። ይሄ የበቃ ጀነራል ትሩዝ ነው። ስለዚህ እነዚህ ልጆች በህይወት ውስጥ ይሄ ዥዋዥዌ ዓለም ግሎባላይዜሽኑ ይሄ በጣም ጃንክ የሆነ የኢንፎርሜሽን ማዕበል ማነር የሚያሳጡ የሚመስሉ ብዙ ልቂቶች አሉት። በጣም ስጋት የበዛበት ስቲል እድሉ ኦፖርቹኒቲ ቢሆንም በየትምህርት ቤቱ ይዞት የሚመጡት አስተሳሰብ አለ፣ በየሚዲያው የሚሰሙት አስተሳሰብ አለ። እሱን ሁሉ ነገር ተቋቁመው ህልማቸውን እንዲያልሙ ችግር ፈቺ ራሳቸውን እንዲሆኑ በምንም የማይበገሩ ይሄ ነገር ከሱስም የሚርቁ የእነዚህ ነገሮች ፋክተር እኮ ነው ሄዶ የሆነ ቦታ የሚጥላቸው። እኔ ይሄን ዲዘርቭ አላረግም። ለራሳቸው ትልቅ ክብር ያላቸው ልጆች ነው እንዲያድጉልን ምን ማድረግ አለብን? ምንድን ነው የሚጠበቅብን እኛ ጭምር? ምክንያቱም እጃችን ላይ እንግዶች አሉብን፣ በጣም የሚያሳዝኑ ቅኖች፣ ምንም የማያውቁ። አንዳንዴ እኮ የሆነን ሰው ማስጮይበት ሌብል ልጆች ላይ ትጮያለሽ። ያስተካክልሽ መስሎ እንዲፈሩን የሚያደርጉ እኮ ብዙ ነገሮች አሉ። ለእናት እናገራለሁ ማሚ ትምጣ እንዲህ እየተባለ የሚያስፈራ የሚመስል እንዲፈሩ ነው እንዲቀርቡ ሳይሆን እና እንደዛ ሳይሆን አምነንበት አስበነው ኮንሽስ ሆነን ንቁ ሆነን ከልቦናችን ከሙሉ ልባችን ይሄ ምንድነው ቀልበ ሙሉ የሚባለው አይነት ወላጅ ሆነን የሚገጥማቸውን ችግር እያገዝናቸው ለመሄድ ምን ማድረግ አለብን? እንደወላጅ ምን ይጠበቅብናል?
እኛ ምን ይጠበቅብናል? ኢሞሽናችንን መቆጣጠር ያቅተናል። የሆነ ጥፋት ሲሰሩ ያንን ጥፋት ከእድሜው አንፃር ነው ከሆነ ለመጫወት ካለው ፍላጎት መጫወቻ አጥቶ ነው ብቻ ብዙ ነገሮች ይኖራሉና ወደ እነሱ ሳንገባ ኢሚዲየትሊ ትጮያለሽ። እንደዚህ ነው አጫጫችን። ቁመታችን ይኸው ልጆቹ እዚህ ጋር ናቸው። ዝሆን እና አይጥ ነገር ነው። ኢቭን ዝቅ ብለን እንኳን እናወራቸው በጣም ሄቪ ነው አይደለ? መልሰሽ ስታስቢ እኮ ያ ድምፅ ራስሽን የሚያስደነግጥሽ ስትረጋጊ ሙሉ ቀንሽን ይረብሻል። ልጄ ላይ ጮኬበት እንደዚህ ሆኖ ትምህርት ቤት ሄዶ ምናልባት እሱም ትምህርት ቤት ሄዶ እኮ ያንን ጩኸትሽን ነው ያስተቆያለው። ስለዚህ የቤተሰብ ጸጸትም ይታየኛል እዚህ ጋር ታደርጊና ቀኑ ሙሉ ትጸጸቻለሽ። ከዚህ በኋላ ላደርግም ትያለሽ መልሰሽ ያውነሽ እና በጣም ዛጋ ቢዚ ብናረጋቸው እንደው ስራውን ብናሰራ ቅድም እንለውን ስኪሎች ላይ ቢሳተፉኝ ልጆች ከብዙ ነገር የሚቆጠቡ ነው የሚመስለኝ። እዛ ቢዚ ሆናሉ፣ አንቺንም ዲስተርብ አያረጉም፣ ስኪሉን ይማሩታል፣ ከስክሪንም ይሸሻሉ ልጆቹ። ስለዚህ በብዙ ነገር ያ ነገር አንድ መማር የላይፍ ስኪሉ መማር ብቻም ሳይሆን ከተጓዳኝ ከሚመጡብሽ ነገሮች ራሱ ቢዚ ኢንቫይሮንመንት ፈጥረሽላቸው እዛ ሲንቦጫረቁ ጥሩ አይምሮ ይዘው የሚያድጉ ነው የሚመስለኝና ጥሩ ፖይንቶችን ያነሳችሁት። ወጀቡን መቋቋም የሚችል ወላጅ ወጀቡን መቋቋም የሚችል ትውልድን ለማፍራት ወላጆች በጣም ብዙ ነገር ይጣበቅብናል ብለን እናምናለን። ስለዚህ ያንንም ጸጋ ያንንም ዕውቀትና ችሎታ የምናገኝባቸውን ቦታዎች ፈለግ ብናደርግ ትርፉ ለራስ ነው፣ ትርፉ ለነገ ትውልድ ነው። ልጆቻችን አደራ ናቸው። ስለዚህ የፈጣሪንም አደራ የኛንም አደራ ተቀብለው መሄድ የሚችሉ አቅም ያላቸው ሪዚሊየንት መቋቋም የሚችሉ መጋፈጥ የሚችሉ ጠንካራ ልጆች እንዲሆኑ ራሳችንን ማብቃት አለብን፣ ማየት አለብን። የእኛው ቅድም ራሳችን ስንጠይቅ ወላጅነትን ከየት ተማርነው? በቃ አስተዳደጋችንን ሚሞሪያችን ይዞታል አይደል አይምሮአችን። እሱን ደግሞ ያ ፕላትፎርም ስናይ ከምናነበው ከምንሰማው ከሆነ ነገር እየወሰድን እና ዛሳት ሀፕን በሚያደርገው ኢሞሽን ነው ሪፍሌክት የምናደርገው። አንድ ሲደመር አንድ ሁለት አይደለም። ወላጅነት ላይ በጣም ከባድ ነው። ግን እስኪ ተረጋግተን ራሳችንን እንየው። ለኔ ልጄ እንደ ልጅ ነው የማየው፣ ግን ልጅ ብዬ ኢንታይትልመንት ሰጥቼው ኤክስፔክቴሽን ግን የትልቅ ሰው ነው። ልጅን በምን አይነት መንገድ ነው የምመራው? ሳናግረው ራራለታለሁ? ለምንድን ነው የምጮኸው? ምን አስጮኸኝ? አልደበደበኝ፣ አልዋሸኝ፣ የወሰደብኝ ነገር የለም። ይሄ ሁሉ ድካም ለልጄ ነው አይደለ? ለልጄ ነው፣ አባትም ለልጄ፣ እኔም እናትም ለልጄ፣ ሁለታችንም ለልጃችን ብለን ለልጆቻችን። ታዲያ ለነሱ ምን ደክም ከሆነ እንዴት ነው ያ ሁሉ ጩኸትና ያ ሁሉ አንዳንዴ ዱላው ከበድ ያለ የሚሆንበት አጋጣሚ አለ። እንግዲህ እሱ ቤት ይውቀስ በየቤታችን በቅርብ ያሉ መጥረጊያ ጫማዎች ምናምን ሊወረወሩ ይችላሉ። ሻምን ነሳሽ ለምን ወዲያለሽ አንዳንድ እንትን ይመስለኛል። ወልደህዮ ተብሎ ስንቴ ተብያለሁ፣ ጉዴ ፈላ ሄርግማን ደረሰብኝ። እንዴት ትትቻል ስንቴ አስቸግሬያለሁ። ወላጆቼ ወልደህዮ የሚሉ በጣም ስናስቸግር ነው። ባይታ መክረውሽ ገስጸውሽ ምናምን ካልገባሽ የመጨረሻው ተርማቸው ምን አደረጋለሁ ወልደህዮ። እናትም አባትም እርግማንም ነው ምርቃትም ነው የሚባለው። ይሄ ስለመጮ ስናነሳ ልጆቹ በጣም ያሳቀኝ ነገር ያንን ቶን እስቲ የምትጮሂበትን ቶን እነሱ ውስጥ ታገኛለሽ። የምትመቺበትን አመታት ስታይል ታገኛለሽ። ምናልባት ወይ ወንድሞቻቸው ላይ ሊሆን ይችላል፣ አንቺ ስትቆጫቸው ሊሆን ይችላል። ምንም ሳይዛነብ እኔ በምጮህበት ስታይል ልጄ ይጮህ። መምህራን አንቺ እኮ መምህር ነሽ ለልጆችሽ አይደል እንዴ? ስለዚህ እናሳያችሁ ነገር አንደኛ ነገር ቆመን ራሳችንን እንገምግም። እኔ ለልጄ ብቁ ወላጅ ነው ይሄን ዓለም ፊት የሚያደርግ ይሄን ዓለም የቃኘ ይሄን ኮምፒቲሽን የቃኘ አስተሳሰብ ይዤ ነው የመጣሁት። ባይ ዲፎልት አፕዴትድ ወላጅ ነኝ ወይ ሶፍትዌር አፕዴት ሆኗል ዘምኗል ወይ ከዘመኑ ጋር በሚለው ነገር ማሰብ መቻል አለብን። ድክመታችንን ካወቅን ደግሞ በጣም ጊዜው ጥሩ ነው። ወላጅነትን በተመለከተ በጣም ብዙ ተቋማት
አጥር ያሉ ኮርሶችን ይሰጣሉ። ወደ እነሱ ቀረብን በለና ራሳችን እንገምግመው። ጠልተናቸው አይደለም ይሄ ሁሉ መዓት የሚወርደው ከስጋት ነው። ልጄ ውሸታም እንዳይሆን፣ ልጄ ነገ እንዳያሰድበኝ፣ ልጄ እንደዚህ እንዳያደርግ ፋይናሊ ጥሩ ልጅ እንዲሆን ግን ወይ ዊዱ አይደለም። አደገኛ አካሄድ ነው። በኋላ ውድቀት ነው ይዞብን የሚመጣ ነው። ስለዚህ ከመውደቃችን በፊት ሂደቱ ላይ በትክክል እየሄድን ነው ወይ የሚለው አባትም እናትም ቁጭ ብለን እየተወያየን ራሳችን ኢቭን እናትና አባት ልኮ ቁጭ ብሎ ብንገማገም እንዲህ ብታስተካክል እኮ ልንባባል እንችላለን ተረጋግተን ስናስብ። ከዛ ደግሞ በትምህርት ራሳችን እያሳደግን እንደ ልጆቻችን ሁሉም ልጆች አንድ አይነት አይደሉም። አንድ አይነትነት የለም። ልጆች የተለያየ ባህሪ ነው ያላቸው። ሌብል ሳናረግ እንደየባህሪያቸው እንግዶቻችን በደንብ አስተዳድረን ልንመራቸው ነው የተሰጡን። በደንብ ኮትኩተን ነገ እኛ ምርኩስ ስንይዝ እነሱን አገር እንድናስጨብጣቸው የሚያደርግ ማንነት የማይቆጨን ማንጸጸትበት ማንነት እንድናደርግ እንጠይቃለን ማለት ነው።